በፊቴ ገበታን አዘጋጀ። why God connects to this oil? ለምንድን ነው እግዚአብሔር ከዚህ ጋር የሚያገናኘው? ለምንድን ነው ሰው የሚረግመው ይሄንን ዘይት? ለምን ነው የሚረግመው? በመጀመሪያ እነዚህ ሶስቱም ዋና ሐሳቦች የታሰሩት በምን ላይ ነው አልኩኝ? በዘይቱ ላይ። የመጀመሪያው ሐሳብ ምንድነው? ገበታ ተዘጋጀልኝ። ምንድነው ይሄ ገበታ? ገበታ ማለት ፕሪቪሌጅ ነው። ፕሪቪሌጅ ማለት ሳትደክምበት፣ ሳትለፋበት፣ ሳታልብ፣ ሳትቆፍር፣ ሳትሰራ፣ ሳታጭድ፣ ሰብስበ ጎተራ ሳታስገባ የተዘጋጀ ነገር እግዚአብሔር እንዲሰጥ ከፈለክ ተቀባ። ታምራት የሚገለጠው በአኖይንቲንግ ኦይል ወይም በዘይት እንደሆነ እግዚአብሔር ቃል ሲናገር ገበታን አለ አዘጋጀልኛል። ኢስ ኦልሬዲ ማይ ፕሪቪሌጅ በቃ ተዘጋጅቶልኛል። ስንት ድካም እንደቀነሰ አስቡ። በቃ መድከም ሰለቸኝ። ስንት ዓመት ወጣሁ፣ ስንት ዓመት ወረድኩ፣ ስንት ዓመት ቆፈርኩ፣ ስንት ዓመት ለፋው፣ ምንም ጠብ ያለ ነገር የለም የምትሉ ሰዎች ዛሬ እላያችሁ ላይ ይሄ ዘይት ሲመጣ ያለፋችሁበት የእግዚአብሔር በረከትና ፕሪቪሌጅ እጃችሁ ላይ ይቀመጣል። መዝሙር ምዕራፍ 23 ቁጥር 5ን እናወጣለን። ሁላችንም ቆመን ነው የምንሰማው። ሁላችሁም ከመቀመጫችሁ ተነሱና አንድ ላይ እንሰማለን። በፊቴ ገበታን አዘጋጀህልኝ፣ እሺ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። It's not about the oil, it is about your faith። ዘይቱ አይደለም፣ እግዚአብሔር የተናገረውን ቃል አንተ ማመንህ ነው ዛሬ እላይ የሆነ ነገር የሚያመጣው። አሜን አሜን። በዚህ ቃል ውስጥ የምታገኙት ሶስት መሰረታዊ የሆነ ሐሳብ የሞላባቸው ነገር ግን በአንድ ጉዳይ ላይ የሚሽከረከሩ ሰማያዊ እውነቶች ናቸው። የመጀመሪያው በፊት ስለተዘጋጀው ገበታ የሚናገር ነው። ሁለተኛው በጠላት ፊት ለፊት በዘይት ስለመቀባት የሚናገር ነው። ሶስተኛው ስለተትረፈረፈ ጽዋ የሚናገር ነው። በእነኚህ ሶስት ሐሳቦች ላይ የታሰረ የመጽሐፍ ቅዱስ ክፍል ነው። ነገር ግን ዛሬ ዋናውን ማሰሪያ በሶስቱም ሐሳቦች ላይ የተነገረውን እውነት የምታገኙት ግን ዘይቱ ላይ ነው። አሜን። ሶስቱም ሐሳቦች የሚገለጡትና የሚሆኑት እግዚአብሔር አምላክ ሲናገር እኔ አይደለሁም ጉዳዩ ያለው ምኑ ላይ ነው አለ? ዘይቱ ላይ ነው አለ። እዚህ ውስጥ ግራ የገባው ሃይማኖተኛ ካልሆነ በስተቀር እኔ የማነበው የኔን ጥቅስ አይደለም የእግዚአብሔርን ቃል ነው። አሜን። ግራ የገባቸው ሃይማኖተኞች ለዘይት ጠላት ሆነው ለጥፈው ለስድብ መሳሪያ አድርገው የሚጠቀሙ ሰዎች እንዳሉ ታውቃላችሁ። እሱን አልሰብካችሁም ስለምታውቁት የመጽሐፉን እውነት ግን እንየው። ምንድነው የሚለው? በፊቴ ገበታን አዘጋጀ። why God connects to this oil? ለምንድን ነው እግዚአብሔር ከዚህ ጋር የሚያገናኘው? ለምንድን ነው ሰው የሚረግመው ይሄንን ዘይት? ለምን ነው የሚረግመው? እግዚአብሔር መንፈስ በሆነ ዘመን የተጠቀመባቸውን የሰራባቸውን እስቲል መንፈሳዊ አክቲቪቲ አድርጎ የወሰዳቸው ነገሮች በጠቅላላ እኔ አምናለሁ። አሜን። አንዳንድ ላይ ያሉ በህይወቴ ላይ የሚመጡ በርድኖችን ቶሎ ማራገፍ ስፈልግ ወደ እግዚአብሔር አሰራር ነው አይኖቼን ማነሳው። አሜን። ላንተ ብቻ አይደለም ለኔም የሚሰራ ነገር አለ ዛሬ። አሜን። እግዚአብሔር የተናገረውን ያንን ለማድረግ ድፍረት አለኝ የሚል ሰው፣ ጠላት በሚያወራው ወሬ መሳሪያ አልጥልም የሚል ሰው፣ አሜን። ዛሬ እግዚአብሔር አምላክ በሉሲ፣ እግዚአብሔር አምላክ በጠላቶቼ ፊት ለፊት ራሴን በዘይት ይቀባል። በዘይት ይቀባል። ጽዋዬ ይትረፈረፋል። ገበታ ይዘጋጅልኛል። አሜን። ገበታም የሚዘጋጀው ጽዋም የሚትረፈረፈው በጠላት ፊት ለፊት እግዚአብሔር አምላክ ዘይት የሚቀባበት ዋነኛ ምክንያት እግዚአብሔር አምላክ ጠላቶችህን ፓራላይዝ የሚያደርግበት መንፈሳዊ መሳሪያ ስለሆነ ነው። አሜን። እኔ ይኸውላችሁ ፕሊዝ ኤክስፔክት የሆነ ትልቅ ነገር እንድትጠብቁ ፈልጋለሁ ዛሬ። አሜን። ዝም ብሎ ስርዓት ለማድረግ አይደለም፣ እግዚአብሔር ያለውን ነገር እንድትጠብቁ ፈልጋለሁ። አሜን በሉ። አሜን። በመጀመሪያ እነዚህ ሶስቱም ዋና ሐሳቦች የታሰሩት በምን ላይ ነው አልኩኝ? በዘይቱ ላይ። ዘይቱ ላይ ነው የሚያሽከረከረው ሁሉ ነገር። የመጀመሪያው ሐሳብ ምንድነው? ገበታ ተዘጋጀልኛል። ምንድነው ይሄ ገበታ? ገበታ ማለት ፕሪቪሌጅ ነው።
ፕሪቪሌጅ ማለት ሳትደክምበት፣ ሳትለፋበት፣ ሳታልብ፣ ሳትቆፍር፣ ሳትዘራ፣ ሳታጭድ፣ ሰብስበ ጎተራ ሳታስገባ የተዘጋጀ ነገር እግዚአብሔር እንዲሰጥ ከፈለክ ተቀባ። አሜን። አዲጋሎቫ ሚራ ሐሳቢራ ለባባ ኦኬ። አሁን የዘረዘርኩላችሁ ነገሮች ጠቅላላ ሂደት ናቸው፣ አድካሚ ናቸው። ምክንያቱም አንድ ሰው ወደ ጎተራ ለማስገባት መጀመሪያ ማረስ አለበት። እውነት ውሸት? እውነት። ከዛስ መጠበቅ አለበት። ከዛስ እስኪያድግ ከተጠበቀ በኋላ ማጨድ አለበት። እነኚህ ሁሉ ኤፈርት ናቸው፣ ስራ ናቸው፣ ሂደት ናቸው። ከዛስ መውቃት አለበት። ከዛ ወደ ጎተራ መሰብሰብ አለበት። ከዛስ ካስገባችሁት ማስፈጨት ሁሉ አለበት። ከዛ በኋላ ለምግብነት የሚውለው መጽሐፍ ሲናገር ግን ገበታ አለ። ማጃዲቫ ኮራዲያ ሲታጨድ አልነበርክም፣ ሲወቃ አልነበርክም፣ ሲዘራ አልነበርክም፣ ምንም ሲደረግ አልነበርክም። አንተ ብቻ ብድግ አድርጎ ገበታ ላይ ቁጭ አረጋል። አሜን። ማጋዲ አንድ ሰው የተዘጋጀ በረከት፣ የተዘጋጀ ከፍታ፣ የተዘጋጀ ቢዝነስ፣ የተዘጋጀ ፋይናንስ፣ የተዘጋጀ ከፍታ፣ የተዘጋጀ ብሬክስሩ በኢየሱስ ስም ሲገባ ያለው አሜን። ታምራት የሚገለጠው በአኖይንቲንግ ኦይል ወይም በዘይት እንደሆነ እግዚአብሔር ቃል ሲናገር ገበታን አለ አዘጋጀልኛል። ኢስ ኦልሬዲ ማይ ፕሪቪሌጅ በቃ ተዘጋጅቶልኛል። ስንት ድካም እንደቀነሰ አስቡት። ስንት ውጣ ውረዶችን እንዳሳለፈ አስቡት። የተዘጋጀው ማዕድ ላይ ቁጭ አረገ። አንድን ሰው የሆነ ቦታ ላይ ምንም ሳይለፋ እግዚአብሔር አምላክ የተትረፈረፈ ነገር ወደሚቀበልበት ገበታ ላይ ሲስቀምጠው እያየው ነው። አሜን። በቃ መድከም ሰለቸኝ፣ ስንት ዓመት ወጣሁ፣ ስንት ዓመት ወረድኩ፣ ስንት ዓመት ቆፈርኩ፣ ስንት ዓመት ለፋው፣ ምንም ጠብ ያለ ነገር የለም የምትሉ ሰዎች ዛሬ እላያችሁ ላይ ይሄ ዘይት ሲመጣ አሜን፣ ያለፋችሁበት የእግዚአብሔር በረከትና ፕሪቪሌጅ እጃችሁ ላይ ይቀመጣል። አሜን። ገበታን አዘጋጃለሁ። አሜን። ዛሬ ላያችሁ ላይ በሚመጣው ዘይት ላይ እኔ አንድ ነገር ጸልያለሁ። አባቴ ይሄ ዘይት የነካው ሰው ሁሉ ከልፋት፣ ከመከራ፣ አሜን፣ ከጥረት፣ አሜን፣ ከላብ፣ አሜን፣ ከስትራግል፣ አሜን፣ ወጥቶ አሜን የተዘጋጀ ገበታ አሜን እጆቹ ላይ ይቀመጥ። አሜን፣ 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 አሜን። ሁለተኛም የሆነው እግዚአብሔር አምላክ ውድቀትህን፣ ሞትህን ካሁን ይጠፋል፣ ካሁን ይበተናል፣ ካሁን እያለ ቄጤማ ይዞ እያሟረተ የሚጸልየውን ያሳፍር ዘንድ እግዚአብሔር እንደገና አንተን ይሾማል። አሜን። ከእግዚአብሔር ባህሪ ደስ የሚለኝ ይሄ ነው። ከጠላቶችህ አይዲያና ሟርት ጋር አይስማማም። አሜን። ውድቀትህን ዝቅታ መታገስ እንኳን አይችሉም። እንደዚህ እያዘመምክ መታገስ አይችሉም። ፈጠና ይልም እንዴ ጉድጓድ ቶሎ አይገባልኝም እንዴ እያሉ የእግዚአብሔር እጅ ቀና ያረጋህና እንደገና ይሾማል። አሜን። እንደገና ይቀባሃል። አሜን፣ አሜን። እጆቻችሁን አንሱ። ጠላቶችህ ባንተ ምስክር ሲፈልጉ ባለፈው ሳምንትም እግዚአብሔር ሲናገር ነበር። ፌቨር ሲመጣ ሪቫይቫል ሲመጣ ከሚያደርጋቸው ነገሮች አራተኛው ምንድነው? ምህረት ከፍርድ ትቀድማለች። ምህረት ከፍርድ ትበልጣለች። አሜን። ምን ማለት ነው? የሚያስፈርዱ ብዙ ጉዳዮች ላይ እያሉ የሚያስቀጡ ብዙ ላይ እያሉ አንተ ላይ ፍርድ አይገንም። አሜን። ወዲያው ወደ ምህረት ይቀየራል። አሜን። በቃ ሰስቴን ነው የምታረገው። አሜን፣ አሜን። ይሄን የሚያደርገው የሰማይ ቅባት ነው። አሜን። ዛሬ ይሄ ቅባት በላያችሁ ላይ ሲመጣ ያለው አሜን። ለዛሬ ከሰዓት የቀጠሩ፣ ለዚህ ሳምንት የቀጠሩ፣ ለሚመጣ ወር የቀጠሩ፣ ለውድቀትና ለሞት ለበሽታ ተንሰፍስፈው ያሉ ሊበሉ የተዘጋጁ ጠላቶች ፊት ለፊት እንደገና ሌላ ሹመት ታገኛለህ። አሜን። እንደገና ሌላ ቅባት ይመጣብሃል። አሜን፣ አሜን። እንደገና እግዚአብሔር በበቀል ባንተ መስራት ይጀምራል። አሜን። እንደገና በፊት መገለጥ ትጀምራለህ። አሜን። So when the anointing apply upon your head ማለት ከተፈለገ መቼ ነው በጭንቅላት ላይ ዘይት መፍሰስ ያለበት ካልከኝ የጠላት ብዛት ሲሰማ የሆነ ከበባ በደንብ ሲገባ
give me oil ማለት አለብህ። you have to find the place where you receive the anointing oil የሆነ ቦታ ዘይት የምትቀበልበት ቦታ አሜን መሄድ አለብህ። አሜን ምክንያቱም እግዚአብሔር ጠላቶችን ለማሳፈር ያዘጋጀው ወይም የሰራቸው የመጀመሪያው መንገድ ይሄ ነው። አሜን አጠገብ ያለውን ሰው የሆነ ከበባ ይሰማሃል ወይ በሉት እስቲ። የሆነ ከበባ ይሰማሃል ወይ? በኑሮህ ላይ በሉት፣ በኑሮህ ላይ፣ በስራህ ላይ፣ በፋይናንስ ላይ፣ በገንዘብ ላይ፣ በቤተሰብ ላይ፣ በልጆች ላይ፣ በትዳር ላይ፣ በአገልግሎት ላይ፣ በሩጫህ ላይ የጠላት ከበባ ይሰማሃል ወይ? ይታወቃል ወይ? መከበብ ይሰማሃል ወይ? እንግዲያው ዛሬ ተዘጋጅቶልሃል። ምን አትለኝም? አሜን። ምጥ ውስጥ ያላችሁ፣ ጭንቀት ውስጥ ያላችሁ የጠላት ፕሬሸር መኖሩን የምታውቁባቸው ብዙ መንገዶች አሉ። እሱ ልናገር። እግዚአብሔር አምላክ ግን ዛሬ አሜን በእነሱ ፊት ዘይት ይቀባል አንተን። አሜን። የተንገጫገጨ ነገር ሁሉ ቀጥ ይላል። አሜን። የተበለሻሸ ነገር ሁሉ ቀጥ ይላል። አሜን። ያልተስተካከለ ነገር ሁሉ መስተካከል ይጀምራል። አሜን። ኧረ አንድ ሰው ጮኸ አሜን። አሜን። አዘቲፕ እንደው ቲፕ እንዲሆናችሁ መከበብህን በጠላት ቁጥጥር ስር ወይም ዓላማ ውስጥ መሆንህን በምን ታውቃለህ? ሌት ሚ ቴል ዩ ትንሽ ነገር ከአጀንዳዬ እንዳልወጣ። ምክንያቱም መከበብህ ምን ያስፈልጋል አልኩኝ? ኦይል። የመከበብ ስሜት ከመጣብህ አታልቅስ። ፊትህን ዞር አድርግ። ወደ ምን? ወደ ኦይል አሰራር ነው። I told you as a man of God, as a prophet of God, የእግዚአብሔር ነብይ ከሆንኩ ዛሬ እግዚአብሔር አምላክ የተከበባችሁበትን ጠላት አሜን የከበባችሁን ጠላት አሜን የሚያሳፍር ቅባት ላያችሁ ላይ ያስቀምጣል። አሜን። በምን ታውቃለህ? ልናገር። ያልጠበቃችሁትን መርዶ በተከታታይ መስማት ትጀምራላችሁ። ኧረ ቆይ ጌታ ሆይ እንደዚህ እንዳላማትብ እንዴ እያሰባችሁ ተከታታይ መርዶ በህይወታችሁ ላይ መርዶ ጉድ ኒውስ አይደለም። ኢትስ ናት ጉድ ኒውስ፣ የምስራች አይደለም። ተከታታይ የሐዘን ዜናዎች በእያንዳንዱ አቅጣጫዎቻችሁ ላይ መስማት ከጀመራችሁ you have to know that you are surrounded by the enemy። ማወቅ አለባችሁ በጠላት መከበባችሁ። how do I know? Let's go to the Bible. ኢዮብ አንድ መልእክተኛ እየሮጠ መጣ። ምን ነው ሲሉ ከሰማይ እሳት ወረደ፣ ንብረትህን ሁሉ እሱን ተናግሮ ሳይጨርስ ሁለተኛ መጣ። ከሰማይ እሳት ወረደ፣ ልጆችን ሐዘኑ ምን እያለ እየጨመረ ምንም ጉድ ኒውስ የለም። ሶስተኛው መጣ። የሆኑ ወንበዴዎች መጡ፣ ንብረት እንዳለ አንደኛው መጣ እያለ ጤናው ጋር ደረሰ። ኢዮብም ይላል ከምላሱና ከትናጋው በስተቀረ ቁስል የሌለበት ቦታ የለም። ሁለንተናው ቆሰለ። ሰውነቱን ለማከክ ስለማይረካ እንደዚህ በጥፍር እንደዚህ ገንጥሎ አይረካም። ገላ ነሳ ይላል። የምጣድ ስባሪ በምጣድ ስባሪ ነው የሚያከው። ተከታታይ የሆኑ የሐዘን ዜና በልጆቹ በንብረቱ በጤናው ላይ መጣ። ይሄ ማለት በጠላት የመከበባችሁ ምልክት ነው። አንዳንድ የሚያሳዝኑ ነገሮች እየሾለከ በትዳራችሁ ላይ፣ በቢዝነሳችሁ ላይ፣ በስራችሁ ላይ መምጣት ሲጀምር ዝም ብለህ አታፋሽክ፣ አታዛጋ። ዌክ አፕ አሜን። ተከባል። ዛትስ ዋይ እግዚአብሔር አምላክ አኪዩሬት ነው። ለዚህ ነው ህዝቤን በዘይት አሜን ሻዲካሮቫ ሲካራቫዲያማ አንድ ሰው ጮህ ተዘጋጅቻለሁ ይበል ባክ። ተዘጋጅቻለሁ የተከበብኩበት በሉ ጠላቶቼ የሚበተኑበት ሰማያዊ አሰራር አለ። ዝም ብለህ ወደዚህም ስትሄድ ይህን ስታየው እንትኑ ፈርሷል ትባላለህ። ኦ ትላለህ። ወደዚህ ትመጣለህ ተበላሽቷል። ወደዚህ ምን እየሆነ እንደሆነ ግራ እስከሚገባ ድረስ ሰሞኑን እያየን ያለነው ነገር ይሄ ነው። ስለዚህ we need oil. Amen. Amen. We need oil. Amen. አጠገባችሁ ያለውን ሰው we need oil በሉት። We need oil.
ሕያው እግዚአብሔር ምስክር ነው። ከዚህ ቀን ጀምሮ ታርፋለህ። አሜን። ምክንያቱም በእነሱ በከበቡ አሁን እንድትወድቅ ሊከሉ ሊያጠፉ ሊበትኑ በሚፈልጉት ፊት ሰማይም ያውቃል፣ የተሰወረ ጠላትም ያውቃል። እግዚአብሔር ዛሬ በዘይት አንተን ይቀባል። አሜን። በሌላ አባባል ትተርፋለህ። አሜን። ዘይቱን እላይ ላይ ካደረክበት ሰዓት ጀምሮ ትተርፋለህ። አሜን። የጠላትህ መንጋጋ ይሰበራል። አሜን። ጠላትህ አያገኝህም። አሜን። ታምናለህ? አምናለሁ። እውነት እቺ ቀን የመጨረሻ ትሆናለች። አሜን። ተቀብተህ ከወጣ በኋላ አሜን። የሚያገኝህ ሁለተኛው ነገር ጠላቶችህ ፊት ለፊት ሹመት ተቀብለህ ትሄዳለህ። አሜን። ዘይቱ ላይ የሚሰራውን ስራ ወቅ። አንደኛ ምንድነው? ገበታ ተዘጋጅቷል። ሁለተኛውስ ጠላት ፊት ለፊት ትቀባለህ። አሜን። ውድቀትን የሚጠብቁ አያገኙም። አሜን። የሞት መርዶ መስማት የሚፈልጉ የመፍረስ መርዶ መስማት የሚፈልጉ አይሳካላቸው። አሜን። ዛሬ የሚያገኝ ዘይት የሚሰራው ይሄንን ነው። አሜን። አሜን። ሶስተኛውን ተናግሬ ወደ ጸሎት አልፋለሁ። እንደነገርኳችሁ አጭር ነገር ነው የምናገረው። ጽዋዬም ይታያችኋል። ሙሉ ነው ጎሏል። እዚህ ጋር ትንሽ ጎሏል። ስለዚህ ይሄንን በትርፍ ማውራት አልችልም። ተርፏል ማለት እችላለሁ። አሁን እዚህ የደረሳችሁ አላችሁ። የማይረባችሁ የማይተርፋችሁ ማለት ነው። አይረባችሁም ግን አይተርፋችሁም። ኑሮ እንደዚህ የሆነባችሁ እስቲ እጃችሁን አሳዩ። አይረበኝም ግን አይተርፈኝም የሚል ሰው የስ አዎ እንደዚህ ነው ብዙ ሰው አሁን እሱ ላይ ነው። አሁን ዛሬ የተዘጋጀ ነገር አምጣልኝ ሌላ ውሃ። እዚህ ጋርም የደረሳችሁ ሙሉ ነው ሙሉ አይደለም? ሙሉ ነው። ሙሉ ነው ግን መጽሐፉ ስለ ሙሉ አይደለም የሚያወራው። ተባረክ። እዛ ጋር ይሁን። አንተ ዛሬ የሚያገኘው የቅባት ነው። አሜን። ሻያባ አሜን። እንደዚህም ይሆናችሁ አላችሁ። እንደዚህ ብቻ አይደለም፣ እንደዚህ ብቻም አይደለም፣ እንደዚህም ይሆናችሁ አላችሁ። ወይም ደግሞ እዚህ ጋርም የደረሳችሁ አላችሁ። የተለያያችሁ ናችሁ። ግን ስቲል ማንም ሰው አሁን እዚህ ጋር የተረፈ ነገር አላየም። መጽሐፉ የሚናገረው ዛሬ ይሄ ቅባት ሲመጣ አንተ ላይ ሃሌሉያ ኢላፋ ጋራባስ ቴላባስ ያላፋ ሬሌቤሬቤራ ባላባ ጋራባስ ወይ የተረፈ ነው። አሜን። የተረፈ ነው። አሜን። የተረፈ ነው። አሜን። እግዚአብሔር ሲባርክህ ስለ ሙላትም አይደለም ስለ ትንሽ ሙላትም አይደለም የሚያወራ። እግዚአብሔር አንተ ጋር ከመጣ የሚያወራው ስለ መትረፍረፍ ነው። አሜን። መትረፍረፍ በእንግሊዘኛው ኦቨርፍሎ ነው። አሜን። በዚህ ዘይት በሉ በዚህ ዘይት ከሙላት አልፋለሁ፣ ከጉድለት እወጣለሁ፣ ወደ መትረፍረፍ እገባለሁ። ጽዋዬ የተትረፈረፈ ነው። ኦቨርፍሎ ነው። ቤት ስትገባ እንጀራ የተረፈ ነው። አሜን። ቤት ኑሮ ላይ እንጀራ የተረፈ ነው። አሜን። ለብዙዎች ትቆረሳለህ። አሜን። በአብርሃም ቤት 1000 የሚበሉ በስሩ ነበሩ እንደሚል ብዙ ሺዎች ባንተ ምክንያት ይበላሉ። አሜን። ብዙ ሺዎች ባንቺ ምክንያት ይበላሉ። አሜን። ብዙ ሰዎች ባንቺ ምክንያት ይትረፈረፋል። አሜን። ባንተ ምክንያት ጽዋዬ የተረፈ ነው። መዝሙር 23 ቁጥር 5 I decree and declare አሜን። በዚህ ዘይት ላይ አውጃለሁ። አሜን። የተዘጋጀ ነገር አውጃለሁ። አሜን። በጠላቶቻቸው ፊት ለፊት ሹመት አውጃለሁ። አሜን። በዚህ ዘይት ላይ መትረፍረፍን አውጃለሁ። አሜን። በናዝሬቱ ጌታ በኢየሱስ ስም አውጃለሁ። አሜን። በናዝሬቱ ጌታ በኢየሱስ ስም አውጃለሁ። አሜን። የተትረፈረፈ ነገር አውጃለሁ። አሜን። የተትረፈረፈ ነገር አውጃለሁ። አሜን። የተትረፈረፈ ነገር አውጃለሁ። አሜን። የተዘጋጀ ነገር አውጃለሁ። አሜን። በጠላት ፊት ለፊት ሹመት አውጃለሁ። አሜን። በፊቴ ገበታን አዘጋጀልኝ። በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ
የተረፈ ነው። it is a revelation መገለጥ ነው። የተረፈ ማለትና የተትረፈረፈ ማለት የተለያዩ ናቸው። አሜን አሜን። ውሃ ውስጥ ኦር የሆነ ቃው ላይ ጨመራችሁ ሞላ። ከዛ እጃችሁ ላይ አንድ ቀረ። ምን ትላላችሁ? ተረፈ። የተረፈውና ውስጥ የገባው ነገር በንጽጽር ሲተያዩ ውስጥ የሞላው ነገር ይበልጣል። ለዚህ ነው ተረፈ የሚባለው። ነገር ግን አማርኛው ጽዋዬ የተትረፈረፈ ከሆነ ግን ልስን ከሞላው በላይ ውጪ ያለው ነው የሚበልጠው ማለት ነው። ያልገባው ትርፍ ከሆነ አንድ ነው። እሱም ያኛው እንትን ሲል ከገባ ሌላ ትርፍ የለም። መትረፍረፍ ከሆነ ግን ውስጥ ካለው በላይ ውጪ ያለው ይበልጣል። ይኸውላችሁ ቦትል ውስጥ ከገባው በላይ ውጪ ያለው ነው ይበልጣል። ለምሳሌ አንድ ሃይላንድ ውስጥ ያለውን ውሃ ይዤ አንድ በርሜል ውሃ እዚህ ጋር ካስቀመጥኩኝ ይሄ ምን ይባላል? መትረፍረፍ ነው የሚባለው። ምክንያቱም በእጄ ከያዝኳት አንድ መለኪያ ወይም አንድ ሃይላንድ ውሃ አንድ ላስቲክ ውሃ በላይ ብዙ ሺህ ላስቲኮች በበርሜል አሉ እዚህ። ይሄ ምን ይባላል? መትረፍረፍ። ግን ደግሞ በአንድ ሃይላንድ እዚህ ጋር በአንድ ፕላስቲክ ውሃ ይዤ በሌላ ደግሞ አንድ ያስኩት ውሃ ካለ እሱ ምን ይባላል? መትረፍ። ምክንያቱም የተረፈውን if I keep going if I keep to fill ማለት ዝም ብዬ ለመሙላት ጥረት ባረግ በዚሁ ደቂቃ ጨርሳለሁ። ዝም ብዬ በሞላበት ቶሎ ያልቃል። እሱ የተረፈ ነው የሚባል። የተትረፈረፈ ግን ሞልተህበት አያልቅም። አሜን። ዛሬ በኢየሱስ ክርስቶስ ስም ለአንድ ሰው ጸልያለሁ። አሜን አሜን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለአንድ ሰው ጸልያለሁ። አሜን። እግዚአብሔር አምላክ በላያችሁ ላይ የሚያመጣው ይሄ ዘይት የተትረፈረፈ ነገር ውስጥ ይከታቸዋል። አሜን።